ቲክቶክ ክሬቲቭ አዋርድን ማን የሚያሸንፍ ይመስላችኋል? ዩቲናስ ወይስ አዶናይ? እኔ በዚህ ቪዲዮ መጨረሻ ላይ የቲክቶክ ክሬቲቭ አዋርድን ማን እንደሚያሸንፍ እነግራችኋለሁ። ሰላም ሰዎች እንዴት ናችሁ? ማሌት እባላለሁ። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። ጋይስ ቲክቶክ ተጠቃሚ የሆኑ ሰዎች እንደምናውቀው የሰሞኑ ሽኩቻ አለ በአዶናይ እና በዩቲናስ መካከል ማን ነው የተሻለ ቲክቶክ ክሬቲቭ አዋርድን የሚገባው የሚለው ፖይንት ነው። በአጠቃላይ ቢሃይንድ የራሴን ሀሳብ ተናግሬ ማለፍ እፈልጋለሁ። ወደ ሀሳቡ ስንሄድ ምንድነው አዶናይ ስናየው ምንድነው አዶናይ የራሱን የሆነ ነገር ይዞ የመጣ ነው። ሶሻል ሚዲያ ላይ ቲክቶክ ላይ ስግጥ ፍምስ የሚል ትሬንድ አለ። እሱ ያመጣው ትሬንድ ስለሱ ትሬንድ ሀሳብ በሌላ ቪዲዮ እነግራችኋለሁ በሰፊው ምን እንደማስብ ስለዛ ያለኝን አስተያየት። ግን ምንድነው አዶናይ መጀመሪያ ሶሻል ሚዲያ ላይ ሲመጣ የነበረውን ማንነት ታውቁታላችሁ፣ አሁን ያለውን ማንነት ታውቁታላችሁ። ትሩ ፕሮሰስ የምታውቁት ሰው ነው አዶናይ። ያንን ሀሳቡን ላይክ ሂዝ ላይፍ ጆርኒ በሰፊው እየተናገረ ዊዛውት ኤዲቲንግ ዊዛውት ካት ኤንድ ክሮፒንግ ኦተንቲክ የሆነ ቪዲዮ ለህዝቡ እያደረሰ ያለ ሰው ነው። በጣም ይሰራል። በቀን 3-4 ይፖስታል። በጣም ብዙ ቪዲዮዎች ነው እየሰራ ያለው። በጣም ተደራሽነቱን አስፍቷል። ዩቲናስን ደግሞ ስናይ ምንድነው ዩቲናስ በጣም ኳሊቲ ያላቸውን ቪዲዮዎች ትወና ሙቪ የሚመስሉ ቪዲዮዎችን ይዛ እየመጣች ነው። በፕሮዳክሽን በኤዲቲንግ በጣም እየተሻሻለ ላይክ የቲክቶክ ቪዲዮ የማይመስሉ ሙቪ በሚመስል ደረጃ ይዛ እየመጣች ያለች ልጅ ናት። ዩቲናስ ኦጂ ነች። የመጀመሪያ ቲክቶከር ነች። ገና ከመጀመሪያው ጀምሮ እናውቃታለን ሊፕሲንክ እየሰራች። አዶናይም ያን ያክል የበፊት ባይባልም የቲክቶክ ጆርኒውን እናውቀዋለን። ምንድነው ሁለቶችም የየራሳቸው የሆነ ዩኒክ የሆነ ኳሊቲ ነው ያላቸው። ላይክ አንድ አይነት የሆነ ኮንተንት ይዘው መጥተው ቢሆን ኖሮ ኦኬ ለማወዳደር ይመች ነበር። ግን ሁለቶቹም በጣም የተለያየ ሰፊ ይዘት ያላቸው ሁለት በጣም ዲፈረንት የሆኑ ኮንተንቶች ይዘው ነው የመጡ። ያንተ ስራ ከአንቺ ስራ፣ ያንቺ ስራ ከሱ ስራ ይለያያል ወይም ደግሞ በዚህ ይበልጣል ብለን መናገር አንችልም። ሲንስ የተለያየ ኮንተንት ይዘው ስለመጡ ማለት ነው። እዚህ ጋር ማድረግ ያለብን ነገር ምንድነው የአዶናይን ኳሊቲ ልክ አዶናይ ይዞ በመጣው ኮንተንት ልክ ነው ጄጅ ማድረግ ያለባችሁ። የዩቲናስንም ኮንተንት ልክ እንደዛው ማለት ነው። እዚህ ጋር የምታወዳድሩት ነገርና የምትፈልጉት ነገር ምንድነው ነው። ይሄ የሚታየው በእናንተ ፕሪፈረንስ ነው። አዶናይን መምረጥ ወይም ደግሞ ዩቲናስን መምረጥ የማንኛውም ሰው መብት ነው። ከዛ ግን መብታችሁ ያልሆነው ነገር ምንድነው አዶናይን በመደገፍ ዩቲናስን መሳደብ ወይም ዩቲናስን ማንቋሸሽ፣ ዩቲናስን በመደገፍ ደግሞ አዶናይን መስደብና ማንቋሸሽ። አዶናይ አይገባውም ለማለት ወይም ደግሞ አዶናይ ይገባዋል ለማለት የግድ የዩቲናስን ጠንካራ ጎን አንስቶ መከራከር ወይም ደግሞ የዩቲናስን ደካማ ጎን አንስቶ በመከራከር አይደለም። በቃ የምትደግፉት ሰው አዶናይ ከሆነ አዶናይን በዚህ ምክንያት እደግፈዋለሁ። ናት ከዩቲናስ ጋር ኮምፔር በማድረግ አይደለም የአዶናይን የሚሰራውን ወይም ደግሞ ችሎታውን ለማሳየት መሞከር ያለባችሁ። ምን ማለቴ ነው? አንድ ሰው የራሱ የሆነ ኳሊቲ ያለው በቃ ያንን ኳሊቲ ደግሞ ከሌላው ሰው ጋር በማወዳደር ሳይሆን ጀስት የራሱን ኳሊቲ ስቴት በማድረግና በማድረግ ብቻ ነው። ጋይስ አድማየር የምታረጉትን ሰው ወይም ደግሞ ኢምፕሬሽን የሰጣችሁን ሰው እንደሚሰራ ለመግለጽ የግድ ሌላውን ሰው መሳደብ የለባችሁ። ኳሊቲውን በደንብ በመናገር ያንን ሰው ቦታው እንደሚገባው ሽልማቱ እንደሚገባው መግለጽ ትችላላችሁ። እባካችሁ የአዶናይና የዩቲናስ ፋኖች ቲክቶክ ላይ አድቡ። ወደ መጀመሪያው ፖይንት ስንመለስ የቲክቶክ ክሬቲቭ አዋርድ አሸናፊ ማን ነው የሚለውን ስናይ ይሄንን የሚወስነው በእርግጥ ኦዲየንሶች እናንተ የምትመርጧቸው ሰዎችና የቲክቶክ ክሬቲቭ አዋርድን ያዘጋጁ
ዳኞች ናቸው። አሸናፊው ማን እንደሆነ አሁንም ቢሆን አይታወቅም። ግን አንድ ልነግራቸው የፈለኩት ነገር እዚህ ጋር ምንድነው የመረጣችሁት ሰው ያንን ሽልማት ወሰደውም አልወሰደውም ያ ሰው ለእናንተ አሸናፊ ነው። ያንን ሽልማት ባያገኘው እንኳን ስቲል ለእናንተ አሸናፊ እንደሆነ ኤክስፕሬስ ማድረግ መቻል አለባት። ይህንን ቪዲዮ ላይክ እና ሼር በማድረግ ብዙ ሰው ጋር አድርሱልኝ። ሀሳባችሁን ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ማን የሚያሸንፍ ይመስላችኋል? አዶናይ ወይስ ዩቲናስ የሚለውንም ኮሜንት ላይ ያሳውቁ። ለዚህ ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ባይ። ስላዳመጣችሁኝ አመሰግናለሁ።